ሰበር ዜና ፈግፍጓል የተባለው የህወሓት ጦር ሌሊቱን አዲስ ጥቃት ከፈተ። አንድ የጦር አዛዥ በጠለምት በድሮን ተገድለዋል። የፋኖ ኃይሎች ደግሞ በወልቃይት መጠነ ሰፊ ጥቃት በዛሬው ዕለት ከፍተዋል። በደቡባዊ ትግራይ ግንባር ደግሞ ሁለት የህወሓት አርሚ ጦር መፍረሱ ተሰምተዋል። ከወዲያ ደግሞ ሁለት የኢትዮጵያ አውሮፕላኖች መመታታቸውን የሚገልጽ እጅግ አስደንጋጭ ዜና ወጥቷል። የጦር አዛዡ በወልቃይት ሲገደሉ የፋኖ ኃይሎች በወልቃይት ጥቃት ከፈቱ። ሌሊቱን በጠለምት ዲማ ፈተ ጥቃት የሻዕቢያ ወታደሮች ጭምር የተገደሉበት ውጊያ መቀስቀሱን ለመንግስት ቅርበት ያላቸው ማህበራዊ ድረገጾች ዘግበውታል። ወዲህ ደግሞ ወልቃይት ታቦት አይደለም ያሉት የአማራ ፋኖ ታጣቂዎች በጠገዴ ከባድ ጥቃት ከፍተዋል። ህወሓት ለድርድር ዝግጁ ነኝ ባለ ማግስት ሌሊቱን አዲስ ጥቃት ከፍቶ አድሯል። በደቡባዊ ትግራይ ደግሞ ሁለት የህወሓት አርሚ ሙሉ በሙሉ መፍረሱ ተሰምቷል። በዝርዝር እናስደምጣቸዋለን። ሁለት የኢትዮጵያ ንብረት የሆኑ አውሮፕላኖች ጥቃት ተፈጸመባቸው። ጥቃቱ የሽብር ጥቃት ነው ተብሏል። በአየር ማረፊያው አቅራቢያ በተከፈተ ተኩስና በተፈጸመ የቦምብ ጥቃት ነው አውሮፕላኖቹ ጥቃቱ የደረሰባቸው። እንመለስበታለን። በመካከለኛው ምስራቅ የሚገኘውን ኃይሏን እያጠናከረች ካለችው አሜሪካ ጋር የተፋጠጡት የኢራን የጠቅላይ መሪ አያቶላህ አሊ ካማኒ ዋሽንግተን ቴህራን ላይ የምትፈጽመው ማንኛውም ጥቃት ቀጠናዊ ጦርነት እንደሚያስነሳ አስጠንቅቀዋል። ታደምጡታላችሁ። የብሪታንያ የውጭ ጉዳይ ሚኒስትር በአንድ ጥብቅ ጉዳይ ለመምከር ወደ ኢትዮጵያ እየመጡ ነው። የኢትዮጵያን ጉዟቸውን በተመለከተ አንድ ዓለም አቀፍ ሚዲያ መረጃን አጋርቷል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የጦር አዛዡ በወልቃይት ሲገደሉ የፋኖ ኃይሎች በወልቃይት ጥቃት ከፈቱ። ሌሊቱን በጠለምት ዲማ በተከፈተ ጥቃት የሻዕቢያ ወታደሮች ጭምር የተገደሉበት ውጊያ መቀስቀሱን ለመንግስት ቅርበት ያላቸው ማህበራዊ ድረገጾች ዘግበውታል። ወዲህ ደግሞ ወልቃይት ታቦት አይደለም ያሉት የአማራ ፋኖ ታጣቂዎች በጠገዴ ከባድ ጥቃት ከፍተዋል። ህወሓት ለድርድር ዝግጁ ነኝ ባለ ማግስት ሌሊቱን አዲስ ጥቃት ከፍቶ አድሯል። በደቡባዊ ትግራይ ደግሞ ሁለት የህወሓት አርሚ ሙሉ በሙሉ መፍረሱ ተሰምቷል። ህወሓት በወልቃይት ጠለምትና በራያ በኩል የላከው ሰራዊት እየፈረሰ ነው። ትናንት ታደሰ ወረደ ቃለ ምልልስ ላይ ጦርነቱን ፈልገውት እንደጀመሩት ለሙከራ እንደላኩት አብራርተው ነበር። በዚህም ያልተጠበቀ አጸፋ በማዕከላዊ መንግስቱ እንደተወሰደባቸው አብራርተዋል። ዛሬ ደግሞ በራያ ግንባር ያለው ሰራዊት መፍረሱን የሚያረጋግጡ መረጃዎች እየወጡ ነው። በትናንትናው ዕለት መሆኑ አካባቢ ከነበረች አርሚ 33 ኮር አንድ ከሚባለው ከ400 በላይ አባላት ፈርሰው አዲጉደም ደርሰዋል ተብሏል። የአርሚው የመረጃ አባላት ለመመለስ ቢሞክሩም ሊተኩሱባቸው ሲሉ እንደተዋቸው ታውቋል። በተመሳሳይ አዲ አብሪ አካባቢ የነበረችው የአርሚ 17 አባላትም እየፈረሱ መሆኑ ተገልጿል። እርግጥ እዚህ አካባቢ ሌላ መረጃም አለ። ይህ ቀጠና በሻዕቢያ ሰራዊት ተይዟል የሚል ጥቆማም ደርሷል። በጠለምት ወልቃይት ቀጠና ደግሞ ከሌሊት አንስቶ አዲስ ውጊያ መፈንዳቱን ምንጮች ተናግረዋል። ትናንት ሌሊት ለዛሬ አጥቢያ የምስራቅ ጠለምት ወረዳ መቀመጫ የሆነችውን የዲማ ከተማን ለመቆጣጠር የህወሓት ታጣቂዎች ተኩስ መክፈታቸውን አንዳፍታ ሚዲያ አረጋግጧል። ጥቃት በከፈቱ ታጣቂዎች ላይ መከላከያ ሰራዊቱ ያጸፋ እርምጃ ወስዷል ተብሏል። እዚህ ጥቃት የሻዕቢያ ወታደሮች ተሳትፈዋል፣ እንዲሁም ከባድ ኪሳራ ደርሶባቸዋል የሚል መረጃ የደረሰን ቢሆንም ከገለልተኛ አካል ግን ማጣራት አልቻለም። በዚህ ውጊያ 17 የሚሆኑ የሻዕቢያ ወታደሮች እንደተገደሉና እንደተማረኩ ነው መረጃዎች የወጡት። በተመሳሳይ የአማራ ፋኖ ብሔራዊ ንቅናቄ አፋብን በጠገዴ ጥቃት መክፈቱ ታውቋል። ይህም ከህወሓት ጋር በመናበብ የፈጸመው ነው በሚል እየተነገረ ነው። የአማራ ፋኖ ብሔራዊ ንቅናቄ ራሱን በላይ እዝ 4ኛ ደጃዝማች ኮር አርበኞች ክፍለ ጦር ብሎ የሚጠራው ኃይል ከንጋቱ 11 ሰዓት ጀምሮ በሰቲት ሁመራ ዞን በጠገዴ ወረዳ እንባጋ ላይ ቀበሌ ጥቃት እንዳደረሰ ተነግሯል። ሆኖም ስለ ውጊያው ዝርዝር መረጃ አልደረሰንም። ወዲህ ደግሞ ወልቃይት ላይ እምቢ ከህወሓት ባርነት በሚል ምድር አንቀጥቀጥ ሰልፍ ዛሬ ረፋዱን ተካሂዷል። ህዝቡ ግልብጥ ብሎ በመውጣት ያደረገው ሰልፍ ዳግም በህወሓት አገዛዝ ውስጥ አንወድቅም በሚል የተደረገ መሆኑን የአንዳፍታ ሚዲያ ምንጮች ከስፍራው አድርሰውናል። የህወሓትን ጥቃት ያወገዙት ሰልፈኞቹ ከዚህን በኋላ በኃይል አሳልፈን የምንሰጠው ማንነትና ወሰን አይኖርም ብለዋል። ሰልፈኞቹ የህወሓት ህልም በኢትዮጵያ ፍርስራሽ ላይ የትግራይ ሪፐብሊክን መገንባት ነው የሚሉና መሰል መፈክሮችን በማንጋም አካባቢው በደም የተከበረ የአማራ ማንነት መገለጫ መሆኑንና ማንኛውንም አይነት ተገዳጅነት እንደማይቀበሉ በመፈክር አሰምተዋል።
ሁለት የኢትዮጵያ ንብረት የሆኑ አውሮፕላኖች ጥቃት ተፈጸመባቸው። ጥቃቱ የሽብር ጥቃት ነው ተብሏል። በአየር ማረፊያው አቅራቢያ በተከፈተ ተኩስና በተፈጸመ የቦምብ ጥቃት ነው አውሮፕላኖቹ ጥቃቱ የደረሰባቸው። የኢትዮጵያ አየር መንገድ አውሮፕላኖች መመታታቸው ተሰምቷል። እዚህ ሳምንት ረቡዕ ለሐሙስ አጥቢያ ምሽት ላይ በኒጀር ታጣቂዎች የሽብር ጥቃት መፈጸማቸው ይታወቃል። ዋና ከተማዋ ኒያሚ በሚገኘው ዓለም አቀፍ አየር ማረፊያ አቅራቢያ በተፈጸመው በዚህ ጥቃት ሁለት የኢትዮጵያ አየር መንገድ ንብረት የሆኑ አውሮፕላኖች መመታታቸው ተሰምቷል። የሚያሳዝንና በሚያሳፍር ሁኔታ ታጣቂዎቹ በወቅቱ ዋነኛ ኢላማቸው የነበረው ከአየር ማረፊያው አቅራቢያ የሚገኘው የሀገሪቱ የአየር ኃይል ጦር ሰፈር እንደነበር ተዘግቧል። ታጣቂዎቹ ወደ ስፍራው ያቀኑት በሞተር ሳይክል ላይ በመሆንና ከባድ መሳሪያዎችንና ተቀጣጣይ ቦምቦችን በመያዝ ነበር። እዚህ የተኩስ ልውውጥ መሃል ታጣቂዎቹ በአየር ኃይሉ ጦር ሰፈር የሚገኘውን ጦር መሳሪያ መጋዘን ከማቃጠላቸውም በላይ ቁጥራቸው በውል ያልተገለጹ የጦር አውሮፕላኖችን ማውደማቸው ተዘግቧል። ይህ ጉዳት ከአየር ኃይሉ ጦር ሰፈር አጠገብ በሚገኘው አየር ማረፊያ ውስጥ በነበሩ አውሮፕላኖች ላይ ውድመትን ያደረሰ ሆኗል። ታጣቂዎቹ የያዙትን ተቀጣጣይ ፈንጂ ወደ አየር ማረፊያው ውስጥ በመወርወር እዚያው ቆመው የነበሩ 3 አውሮፕላኖችን መትተዋል። ከእነዚህ 3 አውሮፕላኖች ውስጥ ሁለቱ የኢትዮጵያ አየር መንገድ ንብረት ናቸው። በጥቃቱ ተመተው ከጥቅም ውጭ የሆኑት እነዚህ አውሮፕላኖች አንደኛው ቦይንግ 737 ማክስ 8 የምዝገባ ቁጥር ኢቲ ቢቢቢ ሲሆን ሁለተኛው ደግሞ በቁጥር ኢቲ ቢኤኤች የተመዘገበው ቦይንግ 337-800 አውሮፕላኖች ናቸው። በተለይ ኢቲ ቢቢቢ ገና ዕድሜው 3 ዓመት የሆነው አዲስ አውሮፕላን እንደነበር ፍላይት ራዳር 24 አስታውቋል። እነዚህ ሁለት አውሮፕላኖች የተመዘገቡት በአስኪ አየር መንገድ ሲሆን አስኪ የኢትዮጵያ አየር መንገድ የተከራያቸው ነበሩ። አስኪ አየር መንገድ ራሱ የኢትዮጵያ አየር መንገድ አጋር መሆኑ የሚታወቅ ነው። የኒጀር ወታደራዊ መሪ ጄኔራል አብዱራህማን ቲያኒ በኒያሚ ዓለም አቀፍ አውሮፕላን ማረፊያ ላይ ለደረሰው የሽብር ጥቃት ፈረንሳይ፣ ቤኒንና አይቮሪ ኮስት እጃቸው እንዳለበት ገልጸዋል። ጄኔራሉ ሲቀጥሉ የእኛን የአንበሳ ግዛት ለመስማት ዝግጁ መሆን አለባቸው ሲሉ ማስጠንቀቂያ ሰጥተዋል። በተጨማሪም ወታደራዊ መሪው የሀገሪቱን የአየር ኃይል ጦር ሰፈርን በመከላከል ረገድ ድጋፍ ላደረጉት የሩሲያ ወታደሮች ምስጋናቸውን አቅርበዋል። የኒጀር ወታደራዊ መሪ ጄኔራል አብዱራህማን ቲያኒ ለጥቃቱ ፈረንሳይንና ጎረቤት ሀገራትን ተጠያቂ አድርገዋል። ታጣቂዎቹ ወደ አየር ማረፊያው በወረወሩት ተቀጣጣይ ፈንጂና በከፈቱት ተኩስ በአስኪ አየር መንገድ ተከራይቶ ይንቀሳቀሱ የነበሩ ሁለት የኢትዮጵያ አየር መንገድ ቦይንግ አውሮፕላኖች ተመተዋል። እንደ ፍላይት ራዳር 24 ዘገባ የመጀመሪያው አውሮፕላን ኢቲ ቢቢቢ የተመዘገበና ገና የ3 ዓመት ዕድሜ ያለው ቦይንግ 737 ማክስ 8 ሲሆን በጥቃቱ ምክንያት ሙሉ በሙሉ መውደሙ ታውቋል። ሁለተኛው ደግሞ ኢቲ ቢኤች በሚል የምዝገባ ቁጥር የሚታወቀው ቦይንግ 737-800 አውሮፕላን ሲሆን እሱም ከፍተኛ ጉዳት ደርሶበታል። አየር መንገዱ በጥቃቱ ወቅት በአውሮፕላኖቹ ውስጥ የነበሩ ተሳፋሪዎችም ሆኑ የበረራ ሰራተኞች አለመኖራቸውና በሰው ሕይወት ላይ የደረሰ ጉዳት አለመኖሩን አረጋግጧል። የሀገሪቱ ወታደራዊ መሪ ጄኔራል አብዱራህማን ቲያኒ ለሀገሪቱ ብሔራዊ ቴሌቪዥን በሰጡት መግለጫ የፈረንሳዩን ፕሬዝዳንት ኢማኑኤል ማክሮን፣ የቤኑኑን ፓትሪስ ታሎን እና የአይቮሪ ኮስቱን አላሶን ኦታራን ለጥቃቱ የገንዘብ ድጋፍ ያደረጉ ስፖንሰሮች ናቸው ሲሉ ከሰዋል። እስካሁን የእነሱን ጩኸት በበቂ ሁኔታ ሰምተናል። አሁን ደግሞ የኛን የአንበሳን ግሳት ለመስማት ዝግጁ ሊሆኑ ይገባል ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። ጄኔራል ቲያኒ የአየር ኃይል ጦር ሰፈሩን በመከላከል ረገድ ድጋፍ ላደረጉት የሩሲያ ወታደሮችም ምስጋና አቅርበዋል። ይህ ጥቃት ኒጀር፣ ማሊና ቡርኪና ፋሶ ከምዕራባውያን ጋር ያላቸውን ግንኙነት አቋርጠው ወደ ሩሲያ መዞራቸውን ተከትሎ በቀጠናው እየተባባሰ የመጣውን የጸጥታ ስጋት በግልጽ ያሳየ መሆኑን የፖለቲካ ተንታኞች ይገልጻሉ። በመካከለኛው ምስራቅ የሚገኘውን ኃይሏን እያጠናከረች ካለችው አሜሪካ ጋር የተፋጠጡት የኢራን የጠቅላይ መሪ አያቶላህ አሊ ካማኒ ዋሽንግተን ቴህራን ላይ የምትፈጽመው ማንኛውም ጥቃት ቀጠናዊ ጦርነት እንደሚያስነሳ አስጠነቀቁ። ካሜኒ አሜሪካኖቹ ጦርነት ከጀመሩ በዚህ ጊዜ የሚነሳው ቀጠናዊ ጦርነት እንደሚሆን ማወቅ አለባቸው ሲሉ መናገራቸውን ከሀገሪቱ መንግስት ጋር ግንኙነት ያለው ታስኒም የዜና ወኪል ዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ቁም ነገር
ሀገር ያለው ውይይት ላይ እንደሆነችና የውይይት ተቀባይነት ያለው ውጤት እንደሚደረስ ተስፋ ማድረጋቸውን ገልጸው ነበር። ኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው በቴህራን የኒውክሌር መርሃ ግብር ላይ ስምምነት ላይ መድረስ እንደምንችል እርግጠኛ ነኝ ሲሉ ለሲኤንኤን ተናግረዋል። ፕሬዚዳንት ትራምፕ የኢራንን የኒውክሌር የማበልጸግ ፍላጎትና ጸረ መንግስት ተቃዋሚዎች ላይ በወሰደችው በሺዎች የሚቆጠሩ ሰዎች የገደለ እርምጃ ምክንያት በማድረግ ጣልቃ እንደሚገቡ ዝተዋል። የኢራን የውጭ ጉዳይ ሚኒስትር አራግቺ እንዳለመታደል ሆኖ አሜሪካን እንደ ተደራዳሪ አጋር ለማየት ያለን እምነት አጥተናል ብለዋል። ሆኖም በቀጠናው ባሉ ወዳጅ ሀገራት በኩል የሚደረገው የመልእክት ልውውጥ ከዋሽንግተን ጋር ፍሬያማ ንግግር እንዲኖር እያመቻቸ መሆኑን አክለዋል። የኢራን ከፍተኛ የደህንነት ባለስልጣን አሊ ላርጃኒ የድርድር ማዕቀፍ የማዘጋጀት ሂደት ለውጥ እየታየበት እንደሆነ ገልጸው ነበር። በቀጠናው የሚገኘው ኃይሏን እያጠናከረች ያለችው አሜሪካ የዩኤስኤስ አብርሃም ሊንከን የተሰኘውን የአውሮፕላን ተሸካሚ መርከብ ወደ አካባቢው ልካለች። ባለፉት ሳምንት ደግሞ የአሜሪካ ማዕከላዊ እዝ በአረቢያን ባህር ላይ እየተንቀሳቀሰ መሆኑን አስታውቋል። የኢራኑ ጠቅላይ መሪ ካማኒ ትራምፕ በየጊዜው መርከቦችን አመጣለሁ ይላል፣ የኢራን ህዝብ እነዚህን ነገሮች አይፈራም ብለዋል። ኢራን ከዓለም ወሳኝ የመርከብ መተላለፊያዎች አንዱ በሆነው ሆርሙዝ ወሽመጥ ላይ ከእሁድ ዕለት አንስቶ ለ2 ቀናት የሚቆይና ተኩስን የሚያካትት የባህር ኃይል ልምምድ ማድረግ እንደምትጀምር ሲጠበቅ ነበር። ይሁን እንጂ የዜና ወኪሉ ሮይተርስ ያነጋገራቸው አንድ የኢራን ባለስልጣን የኢራን አብዮታዊ ዘብ የባህር ኃይል እንዲህ አይነት ልምምድ የማድረግ እቅድ እንደሌለው መግለጻቸውን እሁድ ዕለት ዘግቧል። የዓለም ገበያ ላይ ከሚቀርበው ነዳጅ ውስጥ 1/5 የሚሆነው የሚተላለፈው ኢራን በምትቆጣጠረው የሆርሙዝ ወሽመጥ በኩል ነው። ቴህራን ከዚህን ቀደም ጥቃት የሚሰነዝርባት ከሆነ ወሽመጡን እንደምትዘጋው ዝታ ነበር። የብሪታንያ የውጭ ጉዳይ ሚኒስትር ዛሬ ሰኞ በኢትዮጵያ ያደርጉታል ተብሎ የሚጠበቀው ጉብኝት ከአፍሪካ ቀንድ ወደ ዩናይትድ ኪንግደም የሚጓዙ ፍልሰተኞች ቁጥር እየጨመረ መምጣቱን ተከትሎ ይህንን ለመግታት በሚያግዙ እርምጃዎች ላይ ለማተኮር እንደሚጠቀሙበት መግለጻቸውን ሮይተርስ ዘግቧል። ኢቨንት ኮፐር የስራ ዕድል ፈጠራ አጋሮች ሰዎች ከኢትዮጵያ እንዳይወጡ የሚደግፉ ሲሆን ህገወጥ አጋዥ ቡድኖችን ለመከላከልና በብሪታንያ የመቆየት መብት የሌላቸውን ፍልሰተኞች የመመለስ ሂደትን ለማፋጠን ጠንካራ የህግ ማስከበር ትብብር አስፈላጊ ነው ብለዋል። ህገወጥ ስደትን የሚያባብሱ የኢኮኖሚ መንስኤዎችን ለመፍታትና በሰዎች ንግድ ትርፍ በማጋበስ በዓለም አቀፍ ደረጃ የሚንቀሳቀሱ የወንጀለኛ ቡድኖችን ለመመከት በጋራ እንሰራለን ሲሉ በመግለጫቸው አመልክተዋል። ይህም ስደተኞች አደገኛ ጉዞዎችን ከማድረግ ይልቅ በሀገራቸው የተሻለ ህይወት እንዲኖሩ የንግድ ልውውጥን የሚያሻሽሉና በኢትዮጵያ ውስጥ በሺዎች የሚቆጠሩ በጎ የስራ ዕድሎች ሊፈጥሩ የሚችሉ አዳዲስ ስምምነቶችን ያካትታል። ባለፉት 2 ዓመታት ውስጥ በትንንሽ ጀልባዎች ሆነው እንግሊዝ ከገቡት ፍልሰተኞች መካከል 30 በመቶ ያህሉ የኢትዮጵያ፣ የኤርትራ፣ የሶማሊያና የሱዳን ዜጎች መሆናቸውን የብሪታንያ የውጭ ጉዳይ ሚኒስቴር መረጃ ያመለክታል። በኢትዮጵያ የስራ ዕድል ፈጠራን ለማገዝ ኩፐር ግሪድ ወርክስ በተሰኘ የዩናይትድ ኪንግደም የኢንቨስትመንት ተቋም የሚመሩ 2 የኃይል ማስተላለፊያ ፕሮጀክቶችን ወደፊት ለማስቀጠል የሚያስችል ስምምነት ይፈርማሉ ተብሎ ይጠበቃል። በተጨማሪም በሴት ልጆች ላይ የሚፈጸሙ ጥቃቶችን ለመከላከል በተመጣጠነ ምግብ እጥረት ውስጥ ለሚገኙ 68000 ህጻናት ድጋፍ ለማድረግና ተፈናቃዮችን ለሚረዱ ፕሮጀክቶች የሚውል የ17 ሚሊዮን ፓውንድ የገንዘብ ድጋፍ ይፋ እንደሚያደርጉ ይጠበቃል።